ዛሬ የምነግራችሁ 3 መዝሙራት የመጀመሪያው ማንኛውንም ነገር ማግኘት ለምትፈልጉት ነገር ሁሉ ብትጸልዩት 3 ጊዜ ብትጸልዩት ይሆንላችኋል። ሁለተኛው ደግሞ ያላችሁ ነገር በረከት እንዲኖረውና እንዲበረከት የሚያደርግላችሁ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ሰዎችን ጠይቃችሁ እምብኝ እንዳይሏችሁ ማንኛውም ነገር ማግኘት ስትፈልጉ ሰዎችን ብትጠይቋቸው ካላቸው እንዲያደርጉላችሁ የሚያደርግ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ማንኛውም ጉዳይ ለማስፈጸም ብትጸልዩት የሚሆንላችሁና እንዲሆን የሚያደርግላችሁ የመዝሙር ክፍል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ የሆኑ ትምህርቶችን፣ መንፈሳዊ ሕይወታችን የሚያሳድጉ ትምህርቶችን የምንለቅበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ የዩቲዩብ ቻናል አዲስ ከሆናችሁ እንግዲህ መንፈሳዊ ሕይወታችን በብዙ የሚያሳድጉ ትምህርቶችን የምናስተምርበት የዩቲዩብ ቻናላችን ነው። ቤተሰቦቻችን ይህንን ቪዲዮ ከምን ጊዜውም በላይ ላይክ አድርጉት። ዩቲዩብ ምን እንደሆነ አላወኩም፣ እይታው የሚገባውን እይታ እያገኘ አይደለም። የምለቃቸው ትምህርቶች የሚገባውን እይታ እያገኙ ስላልሆነ እናንተ ላይክ ስላደረጋችሁት ደግሞ ዩቲዩብ ሳጀስት ስለሚያደርገው በደንብ እንዲታይና ሰዎች ጋር እንዲደርስ ያደርገዋል ማለት ነው። ስለዚህ ከማንኛውም ጊዜ በላይ ይህን ቪዲዮ ላይክ አድርጉት። ስትጀምሩ ላይክ አድርጉት። ኢትዮጵያ ውስጥ ከሆናችሁ ደግሞ ቪፒኤን አብርታችሁ ተመልከቱት። ዛሬ የምንመለከተው እንግዲህ የመዝሙረ ዳዊት ጥናታችን ይሆናል ማለት ነው። ካቆምንበት እንቀጥላለን። እንደሚታወቀው መዝሙረ ዳዊት ክፉ ሰዎችን መልካም እንዲሆኑ የሚያደርግ እንዲሁም ደግሞ ክፉ ልቦና እንኳን ካለን እኛን እያራራ ወደ እግዚአብሔር የሚያደርስና ቅን ልቦና እንድንይዝ ከሚያደርጉ የጸሎት ክፍሎች መካከል አንደኛው መዝሙረ ዳዊት ነው። መዝሙረ ዳዊት የሚጸልይ ሰው በአጠቃላይ እድሜው ረጅም ነው። ነገሮች ሁሉ የተባረኩለት ይሆናል። የሚናገረው አንደበቱ ጣዕም ያለው ይሆናል። የሚፈልገውን ነገር እግዚአብሔር በቸርነትና በምህረቱ እንዲያገኝ ይረዳዋል። መዝሙረ ዳዊት የኃጢአት ማስተስሪያ ለስጋዊ ነገሮቻችን ሁሉ መጠቀሚያም ጭምር ነው። መንፈሳዊ ሕይወታችንን በብዙ የሚገራልን ቅንና ተወዳጅ እንድንሆን የሚያደርግ ቃል የጸሎት ክፍል ነው። መዝሙረ ዳዊት በአጠቃላይ የሚጸልይ ሰው እድሜው ረጅም ነው፣ የተባረከ እድሜ ይኖረዋል። ከሰዎች ጋርም በሚኖርበት ሰዓት የተባረከና መልካም ግንኙነት እንዲኖረው የሚያደርግ ነው መዝሙረ ዳዊት። መዝሙረ ዳዊት የሚጸልይ ሰው በመንገዱ ሁሉ ቅን ሰዎችን የሚገጥሙት፣ መዝሙረ ዳዊት የሚጸልይ ሰው ነገሮች ሁሉ እግዚአብሔር አምላክ በምህረትና በቸርነቱ እንዲሳኩ የሚያደርገው ነው። መዝሙረ ዳዊት በአጠቃላይ መልካም ስብዕና እንዲኖረን ያደርጋል። ክፉ ሰዎችን ከኛ ያራቀ መልካም ሰዎችን ወደኛ የሚያቀርብ እንዲሁም እኛን ደግሞ ክፉ ባህሪያችንና ክፉ ልማዳችን ክፉ ኃጢአታችን ሁሉ እያራቀ መልካምና ወደ እግዚአብሔር እንድንቀርብ የሚያደርገን የጸሎት ክፍል ነው መዝሙረ ዳዊት። ስለዚህ እስከዛሬ መዝሙረ ዳዊት የማትጸልዩ ሁላችሁም መዝሙረ ዳዊት እንድትጸልዩ በእግዚአብሔር ስም በቅዱስ ዳዊት ስም እጠይቃችኋለሁ። መዝሙረ ዳዊት የሚጸልይ ሰው ብዙ ጊዜ ጭንቀት የሌለበት ሰላማዊ የሆነ መልካም የሆነ ግንኙነት እንዲኖር ያደርጋል መዝሙረ ዳዊት እና ቅዱስ ዳዊት 7 ሀብታት የነበሩት ናቸው። የመፈወስ የሀብተ ክህነት የነበረው ሰው ነውና ሁላችንም ደግሞ እግዚአብሔር አምላክ እንደ ምህረትና እንደ ቸርነቱ በዚህ ዘመን የሰጠን የጸሎት ክፍል አንደኛው መዝሙረ ዳዊት ነውና መዝሙረ ዳዊት ስንጸልይ ብዙ ነገሮቻችን እየተስተካከሉ ክፉ ልማዶቻችን ከኛ እየራቁ መልካም የሆኑ ነገሮችን መልካም ስብዕናን ቢውልድ እያደረግን እያሳደግን እንድንመጣ ይረዳናል። ከእግዚአብሔር ጋር መልካም ግንኙነት እንዲኖራችሁ የምትፈልጉ ከሆነ ሁልጊዜም ቢሆን መዝሙረ ዳዊት ጸልዩ። መዝሙረ ዳዊት ያንን ያደርጋል። ምክንያቱም መዝሙረ ዳዊት በራሱ ገነት ውስጥ እንድትኖሩ የሚያደርግ ነው። መዝሙረ ዳዊት ከእግዚአብሔር ጋር መልካም ግንኙነት እንዲኖረን የሚያደርግ ነው። ቅዱስ ዳዊት ኃጢአት ሰርቶ እንደ ሕፃን ልጅ የሚያለቅስ ነው የነበረው። መዝሙረ ዳዊት የሚጸልይ ሰው ደግሞ ይላል አንድ ሊቅ ሲናገር፣ እንደውም በቤቱ መዝሙረ ዳዊትን የሚጸልይ ሰው ደብዳቤ ለንጉሱ እንደሚልክ ይመስላል። በቤተ ክርስቲያን መዝሙረ ዳዊትን የሚጸልይ ደግሞ ከንጉሱ ጋር አፍ ለአፍ የሚነጋገር ይመስላል ይላልና መዝሙረ ዳዊት በተቻላችሁ መጠን ባላችሁበት ሆናችሁ መጸለይ ይገባልና ብዙ ነገሮችን እንዲስተካከሉላችሁ የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። ሁሉንም ነገር ማስተካከል የሚችለው እግዚአብሔር ነው። እግዚአብሔርን በመዝሙረ ዳዊት ጸልያቶች ደግሞ እምብኝ የሚለው ነገር የለም። የሚያስፈልጋችሁ ነገር ከሆነ ሁሉ እግዚአብሔር በመዝሙረ ዳዊት ጸልያችሁት የሚከለክላችሁ ነገር አይሆንም፣ ለእናንተ የሚሆንና የሚጠቅም ከሆነ። ስለዚህ መዝሙረ ዳዊት ጥናታችን እንቀጥላለን። ዛሬ መዝሙር 60 ነው የምንጀምረው። በነገራችሁ ላይ እነዚህን የመዝሙራት ክፍላት ከጨረስን በኋላ እንደ እግዚአብሔር ፈቃድ የመዝሙረ ዳዊት ትርጓሜውንም እንጀምራለን ብዬ አስባለሁ። ትርጓሜው በራሱ ሌሎች ሚስጥራቶችን ደግሞ በደንብ አድርገን እንድንመለከት ይረዳናል። ስለዚህ መዝሙረ ዳዊት እስከዛሬ ሳትጸልዩ ከሆነ በጣም ብዙ ነገር እንዳለፋችሁ ተቆጭታችሁ መዝሙረ ዳዊት እንድትጸልዩ በአምላከ ዳዊት ስም ጠይቃችኋለሁ።
ለዛሬ የምንመለከታቸው የመዝሙር ክፍል 3 የመዝሙር ክፍሎች ነው። የመጀመሪያው መዝሙር 60፣ 61 እና 62 ይሆናል ማለት ነው። ቅዱስ እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሁንልን። ቅዱስ ዳዊት ረድኤት በረከት ደግሞ በሁላችን ላይ ይደርብን። አምላኩ ልመናዬን ስማ፣ ጸሎቴንም አድምጥ፣ ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ እጮሃለሁ የሚል ነው የመዝሙር 60። ቅዱስ ዳዊት ሁልጊዜ መተማመኛው እግዚአብሔር ነው። የሚተማመነው በእግዚአብሔር ነው። በስልጣኑም አልተመካም፣ በተሰጠው የጦር ብዛትም አልተመካም፣ በነበረው ሀብት ሁሉም አልተመካም። ቅዱስ ዳዊት የሚመካው በእግዚአብሔር ነውና ሁልጊዜም ነገሩን የሚያሳስበው ለእግዚአብሔር ነው። እግዚአብሔር ደግሞ በድሉ እንኳን እንደ ሕፃን ልጅ ሂዶ ሲያለቀስ እግዚአብሔር ወዲያው ነው ጸሎትን የሚሰማው የሚቀበለውና መዝሙረ ዳዊት የሚጸልይ ሰው ልቡ የሚራራና ለሰዎች ትሁት የሆነ ስብዕና እንዲኖረን እንዲሁም ደግሞ መልካም ግንኙነት ከእግዚአብሔር ጋር እንዲኖረን ያደርጋል። እግዚአብሔርም ደግሞ ፈጥኖ ይሰማዋል። መዝሙረ ዳዊት የሚጸልይ ሰው በመዝሙረ ዳዊት እግዚአብሔርን ጠይቃችሁት ፈጥኖ ነው ነገሮችን የሚያስተካክልላችሁና ቅዱስ ዳዊት ምን ይላል? አምላክ ሆይ ልመናዬን ስማ እያለ ወደ እግዚአብሔር የሚያሳስብበት የመዝሙር ክፍል ነውና ይህ የመዝሙር ክፍል የመጀመሪያው የሚረዳን ወደ ማንኛውም ነገር ሁሉ ወደ ማንኛውም ጉዳይ ከመሄዳችሁ በፊት ይህን የመዝሙር ክፍል 3 ጊዜ ጸልያችሁት ብትሄዱ ይሆንላችኋል ነገሩ። ለምሳሌ ወደ አንድ መንግስት መስሪያ ቤት ሄዳችሁ ጉዳይ ለማስፈጸም ብትገቡና ሰዎች በጣም ክፉ ሰዎች እንኳን ሊገጥሟችሁ እንኳን ቢሆን ይህንን የመዝሙር ክፍል ጸልያችሁት ብትሄዱ ልባቸውን እግዚአብሔር በቸርነቱ አራርቶ ይጠብቃችኋል። ስለዚህ ይህንን የመዝሙር ክፍል ማንኛውም ጉዳይ ለማስፈጸም ስትሄዱ ለማድረግ ስትሄዱ ይህንን የመዝሙር ክፍል በጸሎታችሁ ላይ 3 ጊዜ ጸልያችሁት ጨምራችሁ ጸልያችሁት እንድትሄዱ ነገሮቻችሁን ደግሞ እንዲሳኩ ያደርጋችኋል ማለት ነው። ሁለተኛ ይህ የመዝሙር ክፍል የሚጠቅመን ከሰዎች ሁሉ ጋር በሰላምና በፍቅር እንድንኖር ያደርገናል። ከሰዎች ጋር በሰላም ግንኙነታችን እንኳን መልካም ስብዕና ያለው ነገሮች አንዳንድ ጊዜ አይታችሁ ከሆነ ሰዎች ጋር ስትዋሩ ስትነጋገሩ ያላላችሁትን እንዳላችሁ ሊተረጉሙባችሁ ይችላሉ። የተናገራችሁትን እንዳልተናገራችሁ ያላላችሁትን ደግሞ አሉ ልትባሉ ትችላላችሁ። ይህን የመዝሙር ክፍል ግን በየዕለቱ ብንጸልየው ከሰዎች ሁሉ ጋር በሰላም እንድንኖርና በፍቅር እንድንኖር ያደርገናል። ስለዚህ ከሰዎች ጋር በፍቅርና በሰላም እንድንኖር ከሚረዱን የመዝሙር ክፍሎች መካከል አንደኛው መዝሙር 60 ነው። ሌላ ይህ የመዝሙር ክፍል የሚረዳን ማንኛውም ነገር ለማግኘት ብትፈልጉ ይህንን የመዝሙር ክፍል 3 ጊዜ ጸልዩት። ቀድሜ ብያችኋለሁ። ይህ የመዝሙር ክፍል ማንኛውም ምንም ነገር ፈልጉ። ከመፈለጋችሁ በፊት ግን ይህን የመዝሙር ክፍል ቢያንስ ለ7 ቀን ወይም ደግሞ ለተለያየ 3 ጊዜም ብቻ በቂ ነው። እውነቱን ለመናገር 3 ጊዜም ብትጸልዩት ማንኛውም ማግኘት የምትፈልጉትን ነገር ታገኙታላችሁ። እግዚአብሔር በቸርነቱ ይረዳችኋል። ግን አብዝታችሁ በጸለያችሁ ቁጥር አንድ ትልቅ ጉዳይ አስባችሁ አብዝታችሁ የጸሎት ጊዜያችሁን ባረዘማችሁ ቁጥር ያ ነገር የመሳካት እድሉን በጣም እየሰፋ ነው የሚሄደው። ይህንን ወቁ። ቶሎ ነገሮችን ቸኩላችሁ ከማድረግ ይልቅ የጥሞና ጊዜ ወስዳችሁ ነገሮች ላይ ጸሎት ብትይዙባቸው የበለጠ ነገሮች እየተገለጡላችሁ ይመጣል። ይህ እኔ ራሴ በህይወት የሚያየሁት ነገር ነውና ረዘም ያለ የጸሎት ጊዜ ቢኖራችሁና ለጉዳዩ በደንብ አብዝታችሁ ብትጸልዩበት ነገሮች እንዲሳኩ ያደርጋል። እና ግን ማንኛውም የምትፈልጉት ነገር ምንም ይሁን መልካም ነገር ይሁን እንጂ የምትፈልጉት መልካም ነገር ከሆነ ይህን የመዝሙር ክፍል 3 ጊዜ ብትጸልዩ ነገሮች እንዲሳኩ ያደርጋችኋል ማለት ነው። ስለዚህ ይህን የመዝሙር ክፍል 3 ጊዜ ብትጸልዩት ማንኛውም ማግኘት የምትፈልጉትን ነገር እንድታገኙ እግዚአብሔር ይረዳችኋል። ስለዚህ ይህንን የመዝሙር ጸሎት 3 ጊዜ ጸልያችሁት ሂዱ፣ ውጡ ከቤታችሁም ስትወጡ። አንደኛ ሌላ ደግሞ ይህ የመዝሙር ክፍል የሚረዳን መንገድ ስትሄዱ የሚረዳችሁ የመዝሙር ክፍል ነው። መንገድ ከመውጣታችሁ በፊት ይህን የመዝሙር ክፍል ጸልዩት። ሌላው በተጨማሪ ደግሞ ይህ የመዝሙር ክፍል የሚረዳን አንድ ገበሬ ለምሳሌ አዝመራው ላይ በረከት እንዲኖረው ቢፈልግ የድሮ አባቶቻችን ይህንን ያደርጉ ነበር። አዝመራቸው ላይ ይህን የመዝሙር ክፍል ጸልየው አዝመራቸውን ይረጩት ነበር። ከዚህ በፊት ተጠይቄያለሁና ማንኛውም እየሰራችሁ ተላለው ስራ ደግሞ በረከት እንዲሆናችሁ የሚያደርግ የመዝሙር ክፍል ስለሆነ ይህን የመዝሙር ክፍል በየዕለቱ ብትጸልዩት መልካም ነው። ከዛ በተጨማሪ ግን አንድ ጉዳይ ለማስፈጸም ብያችኋለሁ ከዚህ በፊት። ሁለተኛ ደግሞ ከሰዎች የምትፈልጉት ነገር ይኖር። ለምሳሌ ሰዎች ገንዘብ ወስዶባችሁ ሊሆን ይችላል አልሰጣችሁ ቢሉና ኑሯቸው እምቢ ቢሏችሁ እግዚአብሔር